ትንቢትን ሰጥቶ የፈውስ ጸጋ ሰጥቶ ጌታ ዞር እንዳይል ቤት ሰጥቶ መኪና ሰጥቶ ልጅ ሰጥቶ ሀብት ሰጥቶ ጌታ ለመንፈስ ለውስጥ እርካታ ካሳጣ ለእያንዳንዳችን ደግሞ ጌታ ፓስተር መድቧል። ፓስተር ህሊና እንዳታደርገው እንዳትሆን ይቅርብህ። ታው መጽሐፍ ቅዱስ አመፀኞች ይላል። አመፀኛ ማለት ነው። አመፀኛ ማለት ልብ ያወቀ አይኔ እያየ እውቀት ሳታጣ ጸጋ ሳታጣ ሁን ብለህ የምሰራው ኃጢአት እያወቅ የምሰራው ኃጢአተኛ ሌላ ነው። አመፀኛ ግን ይለያል። እግዚአብሔር ከልጅነት ጀምሮ ካላሳደገ ጉዳይ አስቸጋሪ ነው። አንዳንድ ቦታ እንዲህ ተብሎ ተሰብኳል። ጌታ መሐሪ ነው፣ እሰይ የሱ ባህሪ ነው። ጌታ ይቅር ባይ ነው፣ እሰይ የጌታ ባህሪ ነው። በመጣ ጊዜ ታንኳኳለ በር ይከፍትልሃል፣ እሰይ የሱ ባህሪ ነው። ግን ሌላ ባህሪም አለው። ምን የሚል ባህሪ? ጊዜው ካለቀ አላቀም ጣሉት፣ ጨለማ ውስጥ እሳቱ ውስጥ። አረ ባለፈው እኛ ጋር አብረን ሰምተን አብረን በልተን ጠጣን በላን። እውነት እላችኋለሁ አላቃችሁ። ይሄም የጌታ ባህሪ ነው። ሙሉ የጌታ ባህሪ ካላወቅን አስቸጋሪ ነው። የምናመልከው አምላክ ኃያል አምላክ ነው። ግን ካለው ባህሪ አንደኛ ባህሪ ወደ ማንም ቤት አምላክ ነኝ ብሎ አቅም አለኝ ብሎ ቤቱ ሰብሮ ገብቶ አያውቅም። ለዛ ነው ልታገለግል እንኳን ስትነሳ የምትወደኝ ከሆነ ይላል። ማንንም በግድ ይዞ ቀንበር አይጭንብህም። የምትወደኝ ከሆነ መስፈርቱ ይሄ ነው። የምትወደኝ ከሆነ ይወዳለሁ እንደዛ ከሆነማ ይልና ያመጣል። በግድ አይጭንብህም። ደግሞ ግባ ካልክ እሱ አይቃወምም። ግን ሌላ ባል ካለ አውጪ ነው ከቤት። ሌላ አምልኮ፣ ሌላ ስነ ስርዓት፣ ሌላ ጌታ ክብሩ የሚሻማ ጉዳይ ካለ አሁን ሁለተኛ ባህሪ ምንድነው? በሚሸት ቤት ውስጥ አይገባም። ቤቱ ንጹህ ከሆነ ግባ ካልቆመ ይገባል። አሁን በእያንዳንዳችን ቤት ውስጥ እንደዚህ የምታይ ጣዖት ባይኖርም ለአንዳንዱ ሀብቱ ጣዖት ሆኗል። እግዚአብሔር ሞገስ ሰጣቸው በግብፃውያን ፊት ሞገስ ሰጣቸው። ከዛ ወርቅ እንዲበዘብዙ ከወጡ በኋላ ወርቁን አቅልጠው ለራሳቸው ሌላ አምላክ ዊችክራፍት ሌላ አምልኮት ሰሩበት። ወርቁ ከየት የመጣ ነው? ከእግዚአብሔር የሰጣቸው ጌታ ሞገስ ሆኖ ከጠላቶች እጅ የመጣ ሀብት ነው። ከተሻገሩ በኋላ ድጋሚ አቅልጠው እጃ ሰርተው ከእግዚአብሔር ውጭ ሌላ አምላክ ማምለክ ጀመሩ። ሀብቱን ወርቁን እግዚአብሔር የሰጣቸው ራሱ ሀብት ጣዖት እንዳይሆነ ቤት ዝና ወንበር ሁሉ ጣዖት እንዳይሆነ አንዳንዱ ከልክሏል። ሰቅሎ ላይ ከልክሏል። አሁን ዛሬ ሁሉ ጨዋ ነው። እንደማንም መተህ በጉባኤ ፊት ቁጭ ብለህ የምትወደው አምላክን መስማት የሚከለክል ሀብት እንዳይሆን ስጋቴ ይሄ ነው። ወንበሩ እሱ የሚከለክል እንዳይሆን ዛሬ ኢየሱስ የምትለው ነገ በሰዎች ፊት ቆመ ስሙ መጥራት አሻፍረኝ ብለህ ሆቴል ገብተህ ከነሱ አንድ ለመሆን ሳጸልይ ምግብ የሚያስበላ ወንበር እንዳይሆን አንተ በጌታ መሆን ከዚህ ምስጢር እንዳይሆን አሜን። እኔ ዛሬ መጸለይ እፈልጋለሁ። አሜን። በጌታ መሆን ከዚህ በኋላ በስውር አይሆንም። ጓደኞችም ይወቁ፣ መስሪያ ቤትም ይወቁ፣ አለቃም ይወቅ፣ ቢሮም ይወቅ፣ ባልሽ ይወቅ፣ አጎቶች ይወቁ። ቀኝ ከፋርግና ክርስትናዬ በስውር አይሆንም።